ኢየሱስ ክርስቶስ ወደ ኢየሩሳሌም ሂዶ አሌለኪ ኢየሩሳሌም ለተቀትልዮም ለነቢያት ወተወግርዮም ለሐዋርያት እንግዲህ ዶሮ ጫጩቶቿን እንደምሰበስብ እኔም ልሰበስብሽ ወደድኩ፣ ልመክርሽ መጣሁ። ከሰማይ ወርጄ ከድንግል ማርያም ተወልጄ ላስተምርሽ ሞከርኩኝ። አንቺ ግን እምቢ ብለሻል። ወዮልሽ አሌለኪ ኮራዚ፣ ወዮልሽ ቤተሳይዳ፣ ወዮልሽ። በእውነት በዛ ሰዓት እነነነዌ እነዚህ የተባሉ ሀገሮች በምር ሳይኖራቸው ንስሐ በዮናስ ገብተዋል። እናንተ ግን በእውነት የተጣላችሁ ናችኋል፣ መድኃኒታችሁን አጥታችኋል ብሏቸው አልቅሶላት ለኢየሩሳሌም ሄደ። ከዛ በኋላ ሰኞ ዕለት ኢየሱስ ክርስቶስ አስከትሎ አርዲቶቹን ሐዋርያትን ሲሄድ ተራበ ይላል። በተራበ ሰዓት አንዲት በለስ ነበረች። ያችን በለስ ሰኞ ዕለት ቢበላው ሲፈልግ ምንም አልነበራትም፣ ቅጠል ብቻ ነበረች። ረገማት ይላል። ወዲያውኑ ደረቀች። ሐዋርያትም እንዴት ጌታ ሆይ በእንዲህ ያለ ነገር ልትደርቅ ቻለች? እሱ ደግሞ ምናላቸው? እናንተ በእምነት ቢኖራችሁ ይሄን ብቻ አይደለም የምታደርጉት፣ ተራራውን ማፍለስ ሾላውን ወርካውን ማንሳት ትችላላችሁ። ክፉ ሃይማኖት በተነጠ ተሰናጴ ትብልዎ ለዝንቱ ደብር ፍልስ ይላል። ከዛ በኋላ እንግዲህ የሕማማቱ ነው። ሕማማት ማለት ኢየሱስ ክርስቶስን ለመስቀል ከሰኞ ጀምረው በዚህ ቀንተው እሁድ በተደረገው ከዛ በፊትም በተደረገው እኔ የእግዚአብሔር ልጅ ነኝ በማለቱ ዕውራንን ሰንበትን ሽሯል ብለው ሊከሱት ይወዱ ነበርና ምቹ ጊዜ ይፈልጉ ነበር። ሰኞን ማስከኞን መክረው አልተሳካላቸውም። ሮብ ግን ምክራቸውን ጨርሰው ወስነው ይሰቀል ብለው ወስነው የተበተኑበት ነው። እንግዲህ ሐሙስ ደግሞ አዲስ ወንጌል የገባችበት አዲስ በዓል የተመሰረተበት በዓለ ሀምሳ ነበረ። እነሆ እስራኤላውያን ከባርነት የወጡበት ስለነበር ከዛ ከወጡ በኋላ በዓላቸውን ያከብሩ ነበርና በበዛ በበዓል ቀን በበዓለ መጸለት ይላል። እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን የተጎዘጎዘ የተዘጋጀ ደርብ ያለው ፎቅ ያለው ቤት ታገኛላችሁ፣ በዛ ልበላ ወዳለሁ አላቸው። ሂደውም አዘጋጁለት ይላል። ከዛም ሂዶ አዲስ ስርዓት ሰራ። ቆርሶ እንካችሁ ይሄ ሥጋዬ ነው፣ እንካችሁ የጠጡ የሚፈሰው ደሜ ነው አላቸው። ለእውነት አዲስ ስርዓት የተሰራው እዛ ነው። ከዚህ በኋላ እኔ በአባቴ ፊት እስከሆን ድረስ ከዚህ ጽዋ አልጠጣም፣ ከዚህም ማዕድ አልካፈልም ብሏቸው ለሐዋርያት አዲስ ስራ ሰርቶላቸው መዝሙር ዘምረው ወደ ደብረ ዘይት ሄዱ። ከዛም በኋላ ጸሎት የጸለየ ፉጋር የድንጋይ መወርወሪያ ቢያህል ልፍ ብሎ ሲጸልይ ሐዋርያት ደከሙ። 3 ጊዜ ተመላለሰ። ትግቦ ጸልዩ ከመ ይጥፋ ውስተ መንሱት፣ ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው ሐዋርያትን። ከዛ በኋላ በ11 ሰዓት በኋላ መጥተው ያዙት። ሊይዙት ሲመጡ ጎመድ፣ ሾተል፣ ሰይፍ ሁሉ ይዘው ነበርና ለምንድን ነው እንደ ሽፍታ እንደ ወንበዴ የሉሉ ይዛችሁ የመጣችሁት ሲላቸው ወደቁ። 7 ጊዜ ወድቀው እንዲሁም በሌላ መጽሐፍ ምን ይላል? አንዱን ጦር 15 ብለው ቢጎትቱት እየወደቀ ቢያላቸው ይላል። እንግዲህ ስቅለቱ ያው ይቀጥላል። ስቅለት ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የሥራ መጨረሻ ያደረገው ዓለም ተሰቅሎ ያዳነበት ትልቅ ከለው። በዚህ ሳምንት እንግዲህ በዚህ ቦታ ላይ ብዙ መጻሕፍቶች ይነበባሉ፣ ብዙ ጸሎት ይደረጋል። ጸበል አይቋረጥም። ምክንያቱም መጽሐፍ እየተነበበ ጸሎት እየተደረገ ውዳሴ ማርያሙ ተደጋግሞ ይዘለቃል። ዳዊቱ ተደጋግሞ ይደገማል። ብዙ መጻሕፍቶች ይጸለያሉ። ግብረ ሕማማቱ አለ። ስለዚህ ጸበሉንም በዚህ ቦታ ላይ እንቀጥላለን፣ አይቋረጥም። ምክንያቱም ሰይጣን ስራውን ስለማያቋርጥ እኛም ደግሞ አናቋርጥም። የሰይጣንን ብልሃቱን ማወቅ ያስፈልገናል። መጠመቅ የምትፈልጉ ሰዎች በዚሁ እየሰገዳችሁ ስግደት ለሰይጣን እሳት ስለሆነ በዚሁ እየጾማችሁ በዚሁ እየጸለያችሁ ጸበላችሁን እየተጠበቃችሁ ትሄዳላችሁ። እምነቱን እየተቀባችሁ እንድትመጡ እንጋብዛችኋለን። ሌላው ደግሞ እንግዲህ ሁላችንም ያለን ሰርተን የምናድር ሰዎች እቁብ እየጣልን በባንክ እያስቀመጥንም ለበዓሉ መዋያ ዝግጅት እያደረግን ነው። እንግዲህ ተስካሩ ማለት ተስካረ ትንሣኤው ይላል። የክርስቶስ የሞቱ መታሰቢያ ነውና ትንሣኤውን ስታከብሩ በአካባቢያችሁ ሊለምኑ ያፈሩ አሉ። ልብስ ለብሰዋል፣ ግን እናንተ በፍሪጅ ስጋውን ስታስቀምጡ ሽታውን ስትጠብሱ ስታሸቷቸው እየሰሙ
ቤታቸው ከእናንተ ጥግ ሆኖ ግን የማያገኙ አሉና ስውር ድሃዎች አሉ። ገመናቸውን ላለማውጣት ክብራቸውን ዝቅ ላለማድረግ የማይለምኑ ግን ቤተሰቦቻቸው ምንም የማያገኙ አሉና እስኪ ሰፈራችሁን ፈትሹ። በአይምሯችሁ በህሊናችሁ ብይታችሁ ላይ ሆናችሁ በአካባቢያችሁ 1 ኪሎ ስጋ መግዛት የማይችል ቤተሰቡን ማቅመስ የማይችል አለ። ዛሬ ዶሮም ቁርጥ ጉድ ብሏልና አደራ ብላችሁ በሌላ ሃይማኖት ያሉ አባቶችም ያሉ ወገኖቻችንም በእውነት ዘካ ያወጣሉ፣ ድሃዎችን ያበላሉ፣ ይመግባሉ። እንዲሁም ከአቅማችን በላይ እየጠጣን ከአቅማችን በላይ እየበላን ግን መጽሐፉ የሚለው ምንድን ነው? ጸው ነዳያን ካህናት ምንም የሌላቸው አርደው አወራርደው ማብላት የማይችሉትን ጸወው ነዳያን ምስኪናን በጣም ዝቅ ያሉ የታመሙ ልምሾ የሆኑ ሽባ የሆኑ አይናቸው የታወረ እግራቸው የተቆረጠ በተለያየ መልኩ ዝቅተኛ ኑሮ የሚኖሩ ቤት ኪራይ መክፈል ያቃታቸው ለአንድ ሰው ቤት ኪራይ ብትከፍሉ የዕለት ቀለብ የሌለውን እንደው ጤፍ ብታስፈጩለት በእውነት ከፍ እያለ ሲሄድ በእውነት አስፈላጊ ነገር ነው። ያላችሁ ሰዎች እግዚአብሔር ይባርካችሁ። ገንዘቡን አደራ የሰጣችሁ እግዚአብሔር ገንዘብ የሰጣችሁ እናንተ ትናንትና ፎቅ ሰርታችሁ ዛሬ ሁለተኛ ፎቅ እንድትሰሩ አይደለም። ትናንትና ልዩ መኪና ገዝታችሁ ዛሬም ልዩ መኪና እንድትገዙ አይደለም። ወይም ከዚህ ቁርሳችሁን ዱባይ ምሳችሁን አሜሪካ እንድትበሉ አይደለም። እግዚአብሔር እናንተን ሀብት የሰጣችሁ እሱ ዘያሲ ተወካፊ ነው። እግዚአብሔር ድሃ ሆኖ ይቀበላችኋል፣ ስጡት። ሀብታም ሆኖ ደግሞ ይሰጣል ከእናንተ ጋር። በእውነት መጽሐፍ ሲናገር እስመ ውሉደ ይጠበቡ በዓለሞሙ ውሉደ ብርሃን ይላል። እነዚህ የዓለም ሰዎች እነዚህ የጥበብ ዓለም ሰዎች በእውነት በሁለት ነገር ይጠቀማሉ ይላል። አንደኛ ትዳር ይዘው ልጅ ወልደው ለትልቅ ደረጃ ሀገር ቢመራ ቤተክርስቲያን ቢያስተዳድር ለቤተክርስቲያን አገልጋይ ቢሆን ይወልዳሉ። በሁለተኛ ደረጃ ቤተክርስቲያን ቢፈርስ ይሰራሉ፣ ቢጀመር ያስጨርሳሉ። ገንዘባቸውን ለእግዚአብሔር ይሰጣሉ፣ አስራቱን ይከፍላሉ፣ ለመንግስት ግብሩን ይከፍላሉ ይላል። እንግዲህ ይህ አደራ ለእናንተ ነው። የሰጣችሁን እግዚአብሔር እንድትሰጡ ለማሳሰብ ነው ይህን የምናገረው። እግዚአብሔር አደራ ነው የሰጣችሁ፣ አደራ ነው። ይሄን አደራ ባትወጡ እንግዲህ ይትዝግቡ መዝገበ ዘበምድር አላ ዝግቡ መዝገበ ዘበሰማያት አበ ይበሊ ወይማስል ወይረከቦ ሰራቂ ይጻጺ ወቁልቁል ይላል ወንጌል። እንግዲህ ይትዝግቡ መዝገበ ዘበምድር ማለት እዚህ መሬት ብቻ ያለው ነገሮችን ሁሉ እዚሁ አታድርጓቸው። ዝግቡ መዝገበ ዘበሰማያት በሰማይ ግን ነቀዝ ብል የሌለበት ኪሳራ የሌለበት ገና ከሐሳባችሁ ሲመነጭ ገና ኪሳችሁ ሳትገቡ ስራውን ሳትሰሩት በሕይወት መዝገብ በኢየሱስ ክርስቶስ ደም ይመዘግብላችኋልና እንደው ሰፋ አድርጋችሁ ትንሣኤውን ሌላው ጋር ተደስታችሁ። ምክንያቱም ከሚያለቅሱት ጋር አልቅስ ይላል፣ ከሚደሰቱት ጋር ደስ ይበልህ ይላል። እንደውም ነቢዩ ሲናገር ወደ ሰርግ ቤት ከመሄድ ይልቅ ወደ ልቅሶ ቤት መሄድ ይሻላል ይላልና እንግዲህ በአካባቢያቸው ያሉ ሰዎች ትንሣኤውን ደስ ብሏቸው እንዲያከብሩ ለልጆቻቸው ደብተር እስክሪብቶ እንድትገዙላቸው ጫማ ልብስ እንድትሰጧቸው ስጦታ እንግዲህ እግዚአብሔር አብ ኢየሱስ ክርስቶስን ሰጥቶናል። ሰማይና ምድር የፈጠረ እግዚአብሔር አብ ልጁን አምላክ የሆነ ልጁን ለዚህ ዓለም ስጦታ ሰጥቷል። ከዚህ በላይ ስጦታ የለም። እሱ ይህንን ትንሣኤን ያስከበረን ስቅለቱን ሕማማቱን ብናከብረው እግዚአብሔር ልጁን ሰጥቶን በልጁ ስጦታ ስለሆነ ያም በልዩ ስጦታ እየሰጠን ያስፈልገውን እያደረግን እንድናደርግ አሳስባለሁ። የኔ ደግሞ እዚች ጋር እንደምታዩት በፓምፕ ነው የምናጠምቀው። አቅም ያላችሁ ሰዎች፣ ችሎታ ያላችሁ ሰዎች እንዲያው አሸዋውን ብታመጡልን፣ ድንጋዩን ብታመጡልን፣ ብረቱን ብታመጡልን፣ ሲሚንቶውን ብታመጡልን በዘመናዊ እንደ ቦሌ መድኃኔዓለም ጸበል ማጥመቂያ ጥሩ ሆኖ ተሰርቶ እንድትገለገሉ ክረምቱ ሳይገባ ያስፈልጋልና ይህንም ላሳስብ እወዳለሁ። ዋናው ነገር ግን ሰው በበሽታ ከሚሞት ቤታችሁ ከሚበተን ቤተሰባችሁ ስራችሁ ከሚበሳቆል እዚህ ጸበል መጥታችሁ ተጠምቃችሁ እምነቱን ተቀብታችሁ እንድትድኑ አሳስባለሁ። እንግዲህ እነዚህ ሚዲያዎች ለሁለት ወር ያህል 3ኛ ወር ነው ጥር ላይ ነው የመጡት። ከአስተርእዮ ማርያም በፊት ነው እዚህ ቦታ ላይ የረገጡት። ከዛ ጀምሮ ከአስተርእዮ ማርያም ጀምሮ እስካሁን ድረስ በነፃ ያለ 5 ሳንቲም
ይሄንን ቦታ እያገለገሉ ነው። እናንተም ሌሎችም ካላችሁ ባለሚዲያዎች ባለሙያዎች ከምትተቹ ፈልቋል አልፈለቀም መታችሁ አይታችሁ አይናችሁ ያየውን አይታችሁ እንድትመሰክሩ እንድታስተላልፉ ላሳስብ እወዳለሁ። እዚህ ቦታ ላይ ማንም ሳይቆፍረው እግዚአብሔር ጸበል ሰጥቶናል፣ አፍልቆታል። ባለቤቱ የሰማይ አምላክ እግዚአብሔር ነው። መታሰቢያው ለአቡነ ሐራ ድንግል ነው። ይህን ያደረገ እግዚአብሔር ነው። ይህን ልንቀይረው አንችልም። እንግዲህ ሰማይና ምድር እስኪያልፉ ድረስ ይህ ጸበል ይቆያል። ምክንያቱም ቤተክርስቲያን ከተመሰረተ የምታልፈው ሰማይና ምድር ሲያልፉ ብቻ ነው፣ ክርስቶስ ሲመጣ ብቻ ነው። ይህን ያህል ዓመት ቢቆይ ነው። ይህ ቦታው የምታዩት እዚህ ጣፎ አደባባይ ከአያት ስትመጡ ወይም ከመገናኛ ስትመጡ በአያት በኩል አድርጋችሁ ጣፎ አደባባይ ፊት ለፊት እያያችሁ በግራ በኩል ያለችው ቤተክርስቲያን አስፋልቱ ዳር ያለችው ናት። እዛ ወርዳችሁ ከቤተክርስቲያኑ ጠይቁ። እዛ ነው ጸበሉ፣ እዛ ውስጥ ነው። በዚህ ደግሞ በዚህ በጣፎ አደባባይ የምትወርዱ ከጣፎ የምትመጡ ሰዎች ደግሞ ጣፎ አደባባይ ወርዳችሁ ወደዚህ ስትመለከቱ ወደ አያት ምላሽ ስትመለከቱ ቤተክርስቲያኗን ታያላችሁ። ጸበሉ እዛ ነው፣ አስፋልት ዳር ነው። ለደካማ እግዚአብሔር ያዘጋጀው ነው። ገደል የለውም። ሁሉ ነገር ምቹ ነው። ጸበል መጠጫው ሰፊ ነው። ሜዳው ሁሉ ነገር የተስተካከለ ነው። ይሄን ያስተካከለ እግዚአብሔር ክብርና ምስጋና ይግባው። ኑ ቶሎ እንጠብቃችኋለን። በሕማማትም ጸበል አለ። ብዙ ጸሎት እያደረግን ነው። ኑ ቶሎና እንድትጠመቁ እናሳስባለን። ወስብሐት ለእግዚአብሔር። ቤተክርስቲያናችን አሰሩልን፣ ቤተክርስቲያናችን አሰሩልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ቤተክርስቲያን በ1984 ዓመተ ምህረት ተተከለ። ቤተክርስቲያን ከተጀመረ ይዞ 6 ዓመት በመሆኑ የህንፃ ኮሚቴ ሁኜ አሰሪ ቡድን ሁኜ 6 ዓመት በሞላ ወዲያ ወዲህ ብንል ወዲህም ወደዛም ብንል አሁን 3 ዓመት ካቋረጠ የተጀመረ 6 ዓመት ነው፣ ያቋረጠ ደግሞ 3 ዓመት ነው። አሁን ወደ ላይና ወደ ታች ብንል አንድ ቡድን ወይስ 2 ቡድን ምን ይሰራል? ሌላው ወጣቱ ሌላው ልጅ እግሩ ይሄ ችግሩ ዘመነ ችግሩ አላስቀምጠው ብሎ ይሄ የሾለከ ወደዚህም ወደ ስራ ቦታ ነው ዛሬ ሰርቶ መብላት እያለ ወደ ስራ ቦታ እየሄደ ያሉ አባቶች አረጋዊ እነሱን ወደ ላይና ወደ ታች ብንላቸው እነሱም አቅም አጥሯቸው ሴቱ ጭቃ አቀብል ውሃ አመጣ ወንዱ ሁለት አያገቡ ሽማግሎቹ በዚህን ያህል ሰው በማጣታችን እንደዚህ ብሎ ተጓጉሎ ይኖራል። ይደበር ባዶ ካህናቶች ሊገቡ እንትን ሊሉ አያፈሰሰ በበላይ ማን እንትን ይበላቸው ሰው ጠፍቶ አሁን ይሄ አቅማችን ማጥሮ እንደዚህ ብሎ ይኖራል። ይደበርና አሁን ስለ ቅዱስ ሚካኤል ብላችሁ የተያዛችሁ በተፈለገው ቤተክርስቲያን የሚያዛትን ነገር መቼም እናንተ ታውቁታላችሁና በእንጨት በቆርቆሮ በሲሚንቶ በመስማር እንደዚህ አድርጋችሁ ብትረዱን እንለምናችኋለን። ስለ ቅዱስ ሚካኤል ሳሩ ያለበስነበትና የተረፈውን ከበፊት አሮጌ ቤተክርስቲያን ፈርሶ ያለበስነው ይሄ ቆርቆሮ ለምንድነው ብቱ ያው ይሄ አሁን እንዳይፈርስ አቅም ስናገኝ ማህበረሰቡ ጠቅላላ ገበሬ ነው የሚተዳደረው በግብርና ስለሆነ ግብርናው ደግሞ ያለው ነገር አሁን የለም። ለተከታታይ ዓመታት ድርቅ ነበረ። ህዝቡ የሚበላውም በመንግስት የተረዳ ስለሆነ ለዛ አሁን አቅም ሲገኝ ይሰራል ተብሎ ነው። አሁን በመሀል ይሄው እንዲህ ብሎ በጋብታውን ቆማለኝ 3 ዓመት ሆኖታል። እንደዚህ ብሎ ካለ አቅም ሲገኝ ይሰራል ተብሎ ነው። ያው ስለዚህ የባካችሁ እርዱን። ስለ ቅዱስ ሚካኤል እያያችሁት ነው። እንኳን ሴት የወንድ ሽማግሌም ሰርቶ አይችልም። ልጅ ግርም ይው ብንያለ እንዳሉት አልቋል። እንግዲህ ችግሩም የችግሩ ሁኔታ ሙላውን አስሮ ይዞ እንኳን ትልቁን ሰው ኩታራውን እያሰረ የጣለ ነው ችግሩ። በችግር የተራቆተ ነው። ታወቱ ተራቁቷል። ከሰው ማነስ በላይ ችግሩ አራቁቶታል። በጉልበቱ በጤናው ሁሉ ተራቁቷል። አሁን ደግሞ ስለ ቅዱስ ሚካኤል እሱን ያመናችሁ ለሱ ብላችሁ የመጣችሁ ስለ ቅዱስ ሚካኤል ነው። እዚች ቤተክርስቲያን ነው የምንኖረው። ከዚች ቤተክርስቲያን ነው እያያችኋት ነው። ለዚህ እንግዲህ ውስጧን ገብታችሁ ብታዩት በጣም የምታሳዝናት በጣም ድሃ ቤተክርስቲያን ይሄው ጽላቱ ከውስጥ ገብታችሁ ብታዩት የሚያሳዝን ጉዳይ ነው ያለው። ክፍተት ራሱ ክፍት በክፍት ነው ያለው እና ግን ለማገልገል ወጥቶ ለመግባት እንደተገለጸው ሁሉ ወጥቶ ለመግባት ራሱ በጣም ስቃይ ነው ያለው። ታቦት የሚኖረው እዚህ ነው። እንግዲህ የእግዚአብሔር ሕግ ከሆነ የዚህ የታቦት መኖሪያ ይህ ከሆነ እንግዲህ አስቡት።
እርዱን እባካችሁ፣ ስለ ቅዱስ ሚካኤል አሁንም እርዱን እባካችሁ። ከዚህ ደካምነት አውጡን፣ ወደ ደህና ቤተ ክርስቲያን ተቀይረን እንዲያው ይህን ታቦት ደህና ቤት እናግባው እባካችሁ፣ እርዱን፣ ስለ ቅዱስ ሚካኤል ስለ እግዚአብሔር እርዱን። ቅዱስ ቤተክርስቲያን ተከፍታ እኛ ቤት ኖራለች። ሽማግሌዎች ነን፣ ሰርተን ፈርሶ አሁን የመጨረሻ ደግሞ አቅማችን ደክመን ቤት ዋልን። ቤቱ ላይ ደግሞ የምንሰራበት አቅም አጣን። ስለዚህ እኛ በቅዱስ ሚካኤል ስም በመላኩ ስም በመድኃኔዓለም ስም ብትረዱንና ብታሳሩን ልመናችን ይህን ነው የምናሳስባችሁ። በቅዱስ ሚካኤል ስም ብትረዱን ነው የምናሳስበው እና ስለ ቅዱስ ሚካኤል እኛ የምንለው ያው ትንሽ አሳስ በኩራታችሁን መባችሁን ለእግዚአብሔር ለቅዱስ ሚካኤል ብላችሁ እኛን ብትደግፉ ስሩት። የመድኃኔዓለም ቤት ነው፣ የቅዱስ ሚካኤል ቤት ነው። ስሩልን። ብቻችን የሉ ጥለውን ሄደው ቀባሪም የለነ በረሃው ላይ ነው ያለነ። እኛ ስጡን እያልነ መንግስትን ማስቸገር ብቻ ነው። እንኳን ቤተክርስቲያን ልንሰራ እቃ መሸከም አንችል፣ ውሃ ማምጣት አንችል። እኛ ያው እነሱን አትክረን ለመኖር ነው ያለነው። እንግዲህ ስለ ቅዱስ ሚካኤል እርዱን ነው፣ ለቅዱስ ሚካኤል እርዱን ነው። ሚካኤል ወዳጆች ቤተክርስቲያን ግልባ ቅዱስ ሚካኤል የሚገኘው እዚህ ደብር እንግዲህ እኛ የዚህ ደብር አገልጋይ ዲያቆናት ነን። እኛ ከመወለዳችን በፊት ነው የተተከለ ደብር። እኛ ካወቅነው ወዲህ ደግሞ 2 ጊዜ ፈርሶ አሁን ሶስተኛው ህንጻ ቤተክርስቲያን ተጀምሮ እየተሰራ ነው። ያሉት ህዝቦች 30 ናቸው። ከ30 ያልበለጡ ህዝቦች ናቸው። እነዛም ቢሆን ደግሞ ትልቅ አዛውንት ናቸው። ጧሪ የላቸውም እና አቅም የለም። አገሩ ደግሞ እንግዲህ በዋግምራ ዞን ነው የሚገኘው። ሳህላ ሰየምት እንደሚታወቀው በጣም ድርቅ ይከሰትበታል እና ይህ ቤተክርስቲያን በቃ በድርቅ የተጎዳ ነው አገሩ። ህዝቡ እየተረዳ ነው የሚኖረው። ከዛ አንጻር ቤተክርስቲያኑን መስራት አቅቷቸው አሁን እንደምታዩት ይህ 3 ዓመት ሆኖታል ከተቋረጠ ህንጻ ቤተክርስቲያኑ በአንድም በኢኮኖሚ ጉዳይ ማለት ነው። እኛ የምናገለግለው የዚች ከምታዩት ዳስ ላይ ነው። ፍልሰታ ስንቆም ክረምት ላይ በጣም ያፈሳል። ጥላ ዘርግተን ነው የምናገለግለው። ጭቃ ነው፣ መቀመጫም የለም፣ ጠባብ ነው። በዛ ላይ ጭቃ ከመሆኑ አንጻር ደግሞ ታቦቱም ያለው ካልሆነ ቦታ ነው። ስለዚህ እባካችሁ የተቻላችሁን እያያችሁት ነው፣ እባካችሁ እርዱን። ሌላው ስናየው በሲሚንቶ ይሰራል። እኛ ግን እንኳን ሲሚንቶ አፈሩ ራሱ አፈር እያጠረን አፈር ለማጋዝ ያለው ህብረተሰብ ደካማ ስለሆነና ሀገሩም ደግሞ ያው በድርቅ የተጎዳ ስለሆነ አድርቀ ህብረተሰቡንስ መንግስት መቼም እየደገፈ እንደያለ ይዞታል። ቤተክርስቲያን ግን የሚያስፈልጋታ ያው እዚህ ትኖራለሽ። ቆርቆሮ 380 ቆርቆሮ ያስፈልገናል። ሲሚንቶ ሰረጢት ደግሞ ቢያንስ 200 ሰረጢት ያስፈልገናል። ሚስማር ደግሞ 5 ባኮ ያስፈልገናል። ላሜራ ደግሞ ቢያንስ እስከ መሽኮቶቹ ያው 7-8 ላሜራዎች ያስፈልገናል። እንጨት ወራጅ ደግሞ ያው ከ450 በላይ እንጨት ደግሞ ያስፈልገናል። እነዚህም ለህብረተሰቡ በጣም ተጽዕኖና አቅም በላይ የሆነው በተስፋ ብቻ በቅዱስ ሚካኤል ስም ብቻ በተስፋ የቆመ ህዝብ እንጂ ያላችሁን ብትረዱን ስለ ቅዱስ ሚካኤል የሌላችሁን በጸሎት አስቡን ያወርዱን ነው የኛ ልመና። ቤተክርስቲያናችን አሰሩልን።